ቤተሰብ እንግዲህ ዛሬ በጧቱ ሀሚዬ ከፍቷታል። እያለቀሰች አልቅሳል። የፊቷ ሁሉ ያስታውቃል። ሙዚቃው አልገባኝም። መሀል ላይ ፍቅሬ በዚህ ሰዓት ታስፈልገኛለህ፣ ከፍቶኛል ምናምን ነው የምትለው። እንግዲህ ሀሚዬ ጠንካራ ሁኚ፣ ጠንክሪ። ልክ አንቺ እንዳልሽው እንግዲህ ፍቅር በልመና አይሆንም ብለሻል። ምንም ማድረግ አይቻልም ሀሚዬ። ግራ እኮ አጋባችሁን። እሱ ከማይወደኝ ሰው ጋር ከማታምነኝ ልጅ ጋር አልቀጥልም እያለ ነው። አንቺ ደግሞ ፍቅር በልመና አይሆንም ነው የምትይው። እኔ እኮ ግራ ገባን እናንተ ልጆች። እውነት ኦዲየንሱም ተመልካችም ግራ እያጋባችሁ ነው። እንግዲህ ሀሚዬ እኮ ነው ጸጸቱ መጀመሪያ በጣም ስህተት ሰርተሻል። ተበዳይም ብትሆኚ ያው ስህተት ሰርተሻል ስል ተበዳይ ነሽ። ያው አንድ ሰው ለወደፊቱ ህልም ያለውን ልጅ አብሮኝ ይሆናል አብሮ የትዳር አጋር ይሆናል ያልሽው ልጅ ተደብቆ የድሮ ፍቅረኛውን እያገኘ መታ ካስረግዞኛ ስትል አንቺ በጣም ከባድ ነው። እንደ ሴት ልጅ ማለት ነው። እምነትን ማጉደል ነው። እሱ ጥፋተኛ ነው። 100% እሱ ነው ጥፋተኛ። ግን ያንቺ ደግሞ ጥፋት ምንድን ነው? እሱ ባላመነበት ነገር እሱ ምንም በማያስታውሰው ነገር ዲኤንኤው እስኪመጣ መረጋጋት ነበረብሽ። ኦዲየንሶችሽ በጣም ቲክታክ እንትኖች ለምነውሻል። ሀሚ ተረጋጊ፣ ሀሚዬ ለውሳኔ አስቸኩይ፣ ተረጋጊ፣ ዲኤንኤው እስኪመጣ ጠብቂ፣ እስከ 2 ወር አትወስኚ፣ ይቆጭሻል ምናምን በጣም እንዳለ ኮሜንቱ እየተጻፈልሽ፣ ግን አንቺ ጭራሽ አሰሚም የኦዲየንሶችሽ ምክር ማለት ነው። እምቢ ብለሽ እንለያይ ብለሽ አባትሽን ይዘሽ እናቱ ፊት አባትሽ ፊት እንለያይ ማለት በጣም ለሱ ልክ አስገድዶሽ እንዳኖረሽ ያስመሰልሽው። ያ ነው ብሩኬን ከልቡ እንዲቆርጥለት ያደረገውና በጣም ቁስል የሆነበት የማይረሳው ነገር እሱ ነው እንጂ ብሩኬ እንዲያስጨከነው እሱ ላይ ነው ያጠፋሽው። ያ ንግግርሽ ነው። ሲቀጥል ደግሞ አዎ አባትሽ ፊት ተንበርክኳል። በጓደኛው በፍፄ ተንበርክኮ ለምኖሻል። አጥፍቻለሁ፣ ጎድቼሻለሁ፣ በድዬሻለሁ ብለው 3 ይቅርታ ጠይቋል። ያንም አልተቀበልሽም። ስለዚህ ልጅ ምንም ወንድ ልጅ ነው። ማሚዬ ቆርጣ ሴት ሊቆረጠ እንደሚባል ወንድም ይብሳል ነግሮሻል። ሴት ሊቆረጠ ብለሻል፣ ወንድም ከዛ በላይ ይቆርጣል ብሏል። እኔ ትናንት ነግሮሻል ሙሼና ጋሽዬ ፊት እኔ አንቺ ያልሽውን ነው የፈጸምኩት፣ ፍላጎትሽን ያረኩት። አሁን ተይ ኑሮ ልኖርበት ብሏል። በቃ ስለዚህ አንቺ ደግሞ አሁን ከሱ መለየት አልፈልግም፣ እሱ ማጣት መጀመሪያ ነበር። አየሽ ችኮላ። እውነቴን ነው። አንዳንድ እህቶቼ በንዴት ደግሞ የንዴታም ሰዎች፣ ትዕግስት የሌላቸው ሰዎች እውነቴን በኋላ ነው እሳት የሚሆንባቸው። ሀሚ አሁን እንደምኛ ባናቃትም እኛ በ20 ደቂቃ ነው የምናቃት ግን በውስጥ የሚያውቋት ለምለም መስክራላታል። የዋህ ጥሩ በወር ባላት በዩቱብ ብር ልብስ እንደምታለብስ ለሚስኪኖች ለተራቡ እንደምታጎርስ ተካፍላ እንደምትበላ እንጂ የወር ደመወዟን ባንኳ ጨርሳ እንደማታስገባ የተመሰከረላት። በውስጥ የሚያውቋት ለምለም ሰምታችኋታል። የምታውቃት በቅርብ ጥሩ ልጅ ቁጥብ የዋህነቷ ተመስክሮላታል። እኛ ባናቃት የሚያውቋት ግን ምን ትርጉም አለው? ጸባይ የለም። አንደኛ እምነት ብሩኬም ተናግሯል። እምነት የላትም። እምነት ከሌለ መከባበር ከሌለ እኔ ከእሷ ጋር አልቀጥልም ነው ያለው አባቷና እናቱ ፊት። አዎ ሀሚዬ እወድሃለሁ ምናምን ትርጉም የለውም ካላመንሹ። ዛሬም ነገም እኮ ቢያስታርቋችሁ ከነገ ወዳ ያው ናችሁ። እምነት የሰው ልጅ ከፍቅር በላይ እምነትና መከባበር ይበልጣል። እና አትዘኝ። እንግዲህ ፈጣሪ ያለው ነው የሚሆነው። ራስሽን ጠብቂ። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንደውም ክርስቲያኖቶቼ ሰላማችሁ ይብዛ። እንግዲህ ላይክ ሼር እያደረጋችሁ ሀሚዬ በቲክቶክ መታለይ በጣም ከፍቷታል። ያው በትናንትናው ነገር ያው ብሩኬ ትናንትም በእናቱ የሌላ ጊዜ በእናቱ ፊት እሺ ነበር ተብሎ ጋሽዬም ረግጦ ሂዷል። አልፈልጋትም ብሎ በጣም እንጃ። የነሱ መጨረሻ እንደዚህ ሲሆን ብዙ ሰውን አሳዝኗል።
ሙሼ ደግሞ ሁሉም ሰው አሁን እናትን ግን ባትሳደው እህቶች፣ እናትን ተዋት። እናቱ እንደ ልጇ ንግግር አችልም ታውቃላችሁ። አሁን እናቱ በአጋጣሚ ካሜራው እንዴት እንደሚወጣ አስተያየቷ ኮስተር ብልሃሚን ስታያት በዛ ተናደው ብዙዎች እናቱ እንዴት ነው የምታያት እያሉ እየተቀባበሉ ነው እህቶቼ። እናቱ ራሱ ደንግጣ ግራ ገብቷታል። ብሩኬ እንደዚህ እምቢ ብሎ ያውቅም። ስለዚህ ተው፣ እናት አትሳደቡ፣ አባት አትሳደቡ። ሰው እኮ ተዋልዶ ምንም ብሎ ይለያያል በቃ። ስለዚህ ሀሚዬ አይክፋሽ፣ ጠንክሪ፣ በርች።